ሰላም ጤና ይስጥልን የተወደዳችሁ የምናልሽ መቲ ፕሮግራማችን ተከታታዮች ነው። የዛሬው ምናልሽ መቲ ፕሮግራም አሁን ተጀምሯል። ዛሬ በኢትዮጵያን ቀን አቆጣጠር 27 ነው። ሰኔ 27 ይቅርታ ግንቦት 27 2017 ዓ.ም ነው። እኔ መታሰቢያ ቀጸላ ነኝ። ቀጥታ ከኢትዮጵያ እንግዳ ይዤላችሁ መጥቻለሁ። እንግዲህ አቶ አማኑኤል ሞጊሶ ናቸው። የወብን ወላይታ ብሔራዊ ንቅናቄ ሊቀመንበር ናቸው። ኢትዮጵያ አሁን ያለችበትን ሁኔታ፣ የተፎካካሪ ፓርቲዎች ዕጣ ፈንታ እንዲሁም የህዝባዊ እምቢተኝነት ጉዳዮችን ውይይት እናደርጋለን። አብራችሁ ቆዩ። ጤና ይስጥልኝ አቶ አማኑኤል፣ እንኳን ደህና መጣ። እጅግ በጣም አመሰግናለሁ ጊዜን ስለሰጠኸኝ። አብሮ ይስጥልን። እኔም አመሰግናለሁ ይህን እድል ስለሰጣችሁኝ። መልካም። ከዚህ በፊት ተገናኝተን ብዙ ሰፋ ያሉ ጉዳዮችን ተነጋግረናል። ሁልጊዜ ሀሳቦችህን ለማቅረብ እኔ የምፈልጋለሁ። ጥሩ ሀሳቦች አሉ፣ የፖለቲካ ግንዛቤ፣ የምታነባቸው መጽሐፍቶች፣ ሁሉንም ደግሞ ኢንክሉሲቭ በሆነ መልኩ ሁሉንም በማካተት የምትሄዱበት እርምጃ በጣም መልካም ነው እና እስቲ አሁን ዛሬ ኢትዮጵያ ያለችበትን ሁኔታ ወብን አቶ ወብን የወላይታ ብሔራዊ ንቅናቄ እንደ ሊቀመንበርም ብቻ ሳይሆን እንደ አንድ ኢትዮጵያዊ ዜጋ እንደ አንድ ምሁርም ኢትዮጵያ ያለችበትን ሁኔታ ብዙ ሰዎች በሚዲያ ላይ ወይም በካድሬዎች የሚነገረው ነገር ሌላ ስለሆነ መሬት ላይ ያላችሁ ሰዎች፣ አዲስ አበባ ላይ የምትመላለሱ ሰዎች፣ ክፍለ ሀገሩን የምታውቁ ሰዎች፣ ፖለቲካን የምታውቁ ሰዎች ኢትዮጵያ ያለችበትን ሁኔታ እንዴት ታዩታላችሁ የሚል ጥያቄ እያነሳው ነው እና ከዚህም ዋናዎቹ መጀመሪያ ለምሳሌ የኢኮኖሚ ችጋር ኢትዮጵያ ውስጥ በከፍተኛ ሁኔታ ችጋር ገብቷል። እንደሚታወቀው ትልቅ ደሞዝ ሊከፈላቸው የሚገቡ ሰዎች ሳይቀሩ፣ የሕክምና ባለሙያዎች፣ መምህራኖች ሳይቀሩ በጣም በችግር ኑሯቸውን እየገፉ እንዳለ ይታወቃል። የህግ የበላይነት የሚባል ነገር የለም። ማንም ጉልበተኛ እንደ ልቡ የሚያዝበት እና ህግ የሌለበት ሀገር ነው። እንዲሁም ሰው ወጥቶ መግባት አይችልም። እነዚህ የመሳሰሉ ነገሮች እንግዲህ ይሄ እኔ ያየሁት የተረዳሁት የማገኘው መረጃ ነው። እናንተ ይህንን እንዴት ታዩታላችሁ? ይሄ ነገርስ እውነት ነው ወይ? አሁን የገለጽኩት በጣም የኢትዮጵያ ችግር እንደተዘርዝሮም ያልቅ አይደለም። በጥቅሉ አንቺ የገለጽሽውም ዋና ማሳያዎች ናቸው። ትክክል ናቸው አንቺ ያነሳሻቸው። ከዚህ በላይ የሚታዩ ነገሮች ኢትዮጵያ ውስጥ አሁን ህዝቡ ተስፋ መቁረጥ ውስጥ ያለበት፣ በተስፋ መቁረጥ ውስጥ ደግሞ በዚህ ውስጥ አሁንም ለውጥ ደግሞ እንዳለም የሚያሳይ ሁለት ነገሮች ኢትዮጵያ ውስጥ ይታያሉ። ከአገዛዙ፣ ከኢኮኖሚ ችግር፣ ከሰላም ጸጥታ፣ የፖለቲካ ምስቅልቅሎች አንጻር በምናይበት ጊዜ ኢትዮጵያ በጣም ተስፋ የሚያስቆርጥ ደረጃ ላይ ያለች። በነገራችን ላይ ኢትዮጵያ ያው የረጅም ጊዜ የአገረ መንግስት ባህል ያላት አገር በመሆኗ ስርዓቱ ምንም ያህል እንኳን ተቋማቶችን ቢያወድማቸውም በማህበረሰቡ ውስጥ ያሉ በህዝቦች የጋራ መተሳሰብ፣ የአብሮነት መዋቅሩን ቢሰባብረውም ህዝቡ ግን አገሪቱን ጠብቆ ለሀገሪቱ እየሳሳ ያለው ህዝቡ ነው። ስርዓቱ ኃላፊነቱን ትቷል። እንግዲህ እንደ አንድ ፖለቲካ ፓርቲ አመራር አንድ ስርዓት ስልጣኑን ሲረከብ ከህዝብ ውል ይገባል። ይህ ማህበራዊ ውል የሚባለው ሶሻል ኮንትራክት የሚባለው ማለት ነው። ይሄ ስርዓት ማህበራዊ ውሉን ያፈረሰ ስርዓት ነው። ነገር ግን ህብረተሰቡ የረጅም ጊዜ የሀገረ መንግስት ባህል ያለው ህዝብ ስለሆነ አገሪቷን ከጥፋትና ከብተና እየታደገ ያለው ህዝቡ ነው። አሁን ህዝቡ ነው የተጨነቀ ያለው። ልትዝበትን ነው ግን እየተጨነቀ አገሪቷን እንትን ያለው ህዝቡ ነው እና አይተሽ ከሆነ የኢኮኖሚ ጉዳይ አሁን ቅድም ያነሳሽው ነገር በጣም የሚያሳዝነው በአንድ ሀገር ውስጥ አስብ እንግዲህ እኔ አንድ ዩኒቨርሲቲ መምህር ነኝ።
መቼም ወደ ዩኒቨርሲቲ መምህርነት ስንገባ በሁለተኛ ደረጃ ትምህርት ቤቱ በዩኒቨርሲቲው ከፍተኛ ማዕረግ ላይ ተመርቀን እንግዲህ አስፓይሬሽናችን ነው የወደፊት ደስታችን ነው እና መማር ለአንድ ሀገርም እንደ ግለሰብም የትልቅነት የስብና ወይ የሙሉ ሰውነት ትምህርት የሚባለውን ነገር ስንል ሰዎች የተሻለ ዜጋ የመሆን ምልክት ለመሆን ሰዎች የሚመኙበት እና ለዛም ለተቀን ሁሉም ሰው ለፍቶ ጥሮ ግሮ አንብቦ ተመራምሮ እንትን የሚልበት እዛ ላይ የደረሱ ሰዎች ከዛም ደግሞ ከፍተኛ ደረጃ ላይ ለአንድ ሀገር ዜጋ ትልቅ የትምህርት አቺቭመንት ብለን የምንላቸው ዶክተሮቹ፣ ስፔሻሊስቶቹ፣ የጤና ባለሙያዎች ተራብን እያሉ መንግስት እኮ 26 ሚሊዮን ብር የድሮን አሻንጉሊት ገዝቶ አዲስ አበባ ላይ ይዝናናል። ከዚህ በላይ እንደ ውድቀት የምናየው ነገር የለም። ትዝ ይለኛል ድሮ ጊዜ 1960ዎቹ እና አፄ ኃይለ ሥላሴ ትዝ ይላችሁ እንደሆነ ወሎ ረሃብ ጊዜ አፄ ኃይለ ሥላሴ የውሻቸውን ልደት በሚያከብሩበት ጊዜ ስንትና ስንት የአብዮቱ መነሻ መሆኑ ነበር አይደለ? ክላይማክስ ነበር። እንግዲህ አስቢ፣ ያ ማለት ዛሬ ከ50 ምናምን ዓመት በፊት የሆነ ነገር ነው። አሁን በ21ኛው ክፍለ ዘመን ላይ ከተማ ላይ በትምህርትም በተሻለ ኑሮ የሚኖሩ የህብረተሰብ ክፍሎች ተራብን እያሉ ግን ስርዓቱ 26 ሚሊዮን ብር የአሻንጉሊት ስንትን ገዝቶ ሰማይ ላይ ስዕል የሳሉ ሲዝናኑ ስናይ ትንሽ ያሳዝናል እና ያለንበት እንትን በጣም አደገኛ ሁኔታ ነው ያለው። ይሄ በነገራችን ላይ የአምባገነን ስርዓት እና በተለይ አሁን አንዳንድ ጊዜ ሰዎች ሲተነትኑ አምባገነን ይላሉ። የኛ አምባገነን መንግስታት ጠንካራ ናቸው። በነገራችን ላይ አምባገነን መንግስታት ጠንካራ፣ ተቋሞቻቸው ጠንካራ ነው። ይሄ አምባገነን አይደለም። ኢትዮጵያ ከአምባገነን ያለፈ ጠቅላይ ስርዓት ነው የሚባለው ወይም በእንግሊዝኛው ቃል ቶታሊቴሪያን። ቶታሊቴሪያን ደግሞ ድሮ ጊዜ እነ ስታሊን እነ ሂትለር የነበሩበት ጊዜም እነዚህ ጥቂት የስርዓቱ ባለስልጣናት ናቸው የሚቆጣጠሩት። አሁን ግን ይሄ ሞደርን ቶታሊቴሪያን ወይም ደግሞ ዘመናዊ ጠቅላይ አገዛዝ የሚባለው አንደኛ ተቋማቶቹ ደካማ ናቸው፣ በግለሰብ ነው የሚመሩት። ትልቁ ነገር ደግሞ ማህበረሰብን በፍርሃት ቆፈን ውስጥ በማስገባት አሁን ኢትዮጵያ ውስጥ እየሆነ ያለው ነገር ይሄ ነው። በየቀኑ ጦርነት ነው ዜና የሚለቀቀው፣ ስጋት ነው። አሁን እንግዲህ ባለፈው ያሰለፍንበትን ጊዜያቶች በሙሉ ስናስታውስ ይሄ ስርዓት አንድም ቀን የሰላም ዜና የእረፍት ዜና ለህዝቡ ለቆ አያውቅም። የትግራይ ጦርነትን ሲጎስም ከዛም ቀጥሎ አሁን አማራ ላይ ያለው ከዛም በፊት ጀምሮ እስካሁን ድረስ ያለው ኦሮሚያ አካባቢ ላይ የሚደረገው ጦርነት፣ አሁን ደግሞ የኤርትራ ጦርነት ጉሰማ አለ አይደል? አሁን ይሄ የስርዓቱ የአገዛዝ ፖሊሲ ነው። የጦረኝነት ሶሻል ሚሊታራይዜሽን ነው የሚባለው እና ይሄ ማህበራዊ ጦረኝነት የስርዓቱ የአገዛዝ ፖሊሲ ነው እና አሁን ያለንበት ሁኔታ እና ይሄ ስርዓት እያደረገ ያለው ነገር አንቺን ፍርሃት ወይም ደግሞ ዜጎችን በፍርሃት ልንጠፋ ነው፣ አገሪቱ ልትበተን ነው ብሎ ህዝቡ ጭንቅ ውስጥ እንዲገባ ፍርሃት እንዲገባ እንዘን ለዚህ ፍርሃት ማስታገሻ የሚሆን ደግሞ ራሱን ብቻ አድርጎ ለማቅረብ ተቃዋሚ ፓርቲዎችን አንቺ እንዳነሳሽው ሌላ ኦልተርኔቲቭ አማራጭ ሀሳቦችን የሚያነሱ ኃይሎችን ማሰር፣ ማሳደድ፣ መግደል እንዘን ለዚህ ችግር መፍትሄ እሱና እሱ ብቻ መስሎ መታየት ይሄ የዚህ የአምባገነን ጠቅላይ ስርዓት መገለጫ ባህሪውና ያገዛዙ ፖሊሲ ነው። ስለዚህ በጦርነት ውስጥ እየኳተነ ያለ ህዝብ
መቼም አንቺ አሁን ቅድም የጠየሽው ኢኮኖሚ ምን እንደሚሆን ግልጽ ነው። ዛሬ በኤችን የብልጭልጭ ፕሮጀክቶች እኮ ለምን መሰለሽ እንደዚህ የሚደረገው ገጠር ላይ ወርዶ የማህበረሰብን ህይወት የሚለውጥ ፕሮጀክቶችን ለመስራት ገንዘቡን በሙሉ በጦርነት ጨርሷል። ያለው አማራጭ ከተማ ላይ መሬት መሸጥ መቸብቸብ። አዲስ አበባ ላይ አሁን እኮ የኮሪደር ልማት የሚባለውን የፕሮፓጋንዳ ካልሆነ በስተቀር መሬቶችን ለባለሀብቶችና ለአረብ ባለሀብቶች ለተለያዩ ባለሀብቶች መሬት እየተሸጠ ገንዘብ ኢኮኖሚውን በጦርነት ስለጨረሰ ይህ ስርዓት ገንዘብ ህዝብን እያፈናቀለ በኮሪደር ሰበብ መሬት መሸጥና መቸብቸብ ለዛም ለተለያዩ እነዚህ ብልጭልጭ ፕሮጀክቶችን እየሰራ ይሄ የፊት ለፊት የሻው ቢዝነስ ማለት ነው። የሻው ቢዝነስ ፖለቲካን እየሰራ ለመስራት ነው እንጂ ገጠር ላይ ወርዶ መስራት አይችልም። ምክንያቱም ገጠር የሱ ዋና የልማት አቅጣጫውም አይደለም። የልማት አቅጣጫው ገጠር ቢሆን ኖሮ ገጠር ሰላም ይሆን ነበረ። ለገጠሪቱ አካባቢ የሚኖሩ ህዝቦች የሚሆኑ ፖሊሲ ቀርጾ አገሪቱን እያረጋጋ ነበረ። ስለዚህ ጦርነትን ለመሸፈን ዲፕሎማቶችና ከተሜውን በብልጭልጭ ፕሮጀክቶች እየለማን ነው እያሉ በየመንደሩ ፎቶ እያነሱ በፎቶ ህዝብን የማታለል አይነት ፖሊሲ ተቀርጾ እየሄደ ያለ ስርዓት ነው። ስለዚህ ኢኮኖሚያችን ኦልሞስት ያው በቅርቡ የኢትዮጵያ ኢኮኖሚክ አሶሲዬሽን ያወጣውን ሪፖርት አይታችሁ ከሆነ ኢትዮጵያ ኢኮኖሚ ምን ያህል እንደወደመና እየደከመ እንደሆነ ሪፖርቱ ላይ በደንብ አብራርተዋል። ስለዚህ ኢትዮጵያ ችግር ውስጥ ነው ያለችው፣ እዳ ውስጥ ነው ያለችው። በቅርቡ ከባንክ እኮ በአንድ 7 ቢሊዮን ብር ነው አይደለ? ሪፖርት የሚያስ ባለፈው ዜና ላይ ያወጣውን ነገር ይሄ የሚያስደምም እንግዲህ ዜጎች እየተራቡ ባሉበት እንትን ላይ ግን እስከ 7 ቢሊዮን ብር ከባንክ በተወሰኑ ግለሰቦች ያን ያክል በአንድ ቀን በሆነ ግለሰብ 4 ቢሊዮን ያክል ትራንዛክሽን የሚካሄድበት ውንብድናና ዝርፊያ ያለበት ሀገር ነው። ምን ያህል ይሄ ነው አሁን ተቋም መፍረስ የሚባለው ይሄ ነው። በነገራችን ላይ አንድ ሀገር ዘመናዊ ሀገር መንግስት 3 ዋና ተቋሞች አሉ። አንደኛው ስቴት የሚባለው ነው። ስቴት ሀገር መንግስት የሚባለው ማለት ነው። ሀገር መንግስት ማለት ተቋማቶቹ ናቸው። ለህዝብ ለአንድ ማህበረሰብ አገልግሎት በአግባቡ ሊሰጡ የሚችሉ ጠንካራ ተቋማቶች መኖር አንዱ የአንድ የዘመናዊ መንግስት መገለጫ ነው። አሁን ትልቁ ከመንግስት ተቋማት ለህዝብ አገልግሎት ከሚሰጡ ተቋማቶች አንዱ ባንክ ነው። ባንክ ግለሰብ እስከዚህ ያህል ብር በሚያወጣበት ዝርፊያ የሚካሄድበት ይሄ ነው። አሁን ተቋማት መፍረስ ማለት ይሄ ነው። ስርዓት አልበኝነት መንገስ ይሄ ነው። ሁለተኛው ደግሞ ቅድም አንቺ ያነሳሽው የህግ የበላይነት ነው። ህግ የበላይነት አንዳንድ ጊዜ ሰዎች እንደ መመሪያ አይነት ነገር አድርገው ይወስዳሉ። አሁን አንዳንድ የፖለቲካ ሳይንቲስቶች የህግ የበላይነትን እንደ ተቋም ነው የሚያዩት። የህግ የበላይነት ኖርሙ ነው፣ ባህል ነው፣ መርህ ነው። ስለዚህ ኢትዮጵያ ውስጥ አሁን የህግ የበላይነት የለም። አሁን ትላንትና አሁን ታዬ ደንደአን አይተሽ ከሆነ ታዬ ደንደአ ፍርድ ቤት ቀረበ አይደለ? ከፍርድ ቤት ቀርቦ የቀረበበት እንትን ሀሳብን አቅርቦ ወደ ቤት የተመለሰ ሰው ፖሊስ ከቤቱ ሄደው ያስረዋል። አሁን ይሄ የህግ የበላይነት ባህል ኖርም እየጠፋ በሄደ ቁጥር ስርዓት አልበኝነት ነው የሚመጣው። ስለዚህ ማንም እንደፈለገ እየጣሰ ይሄ ነገር የተለማመድን በጣም በነገራችን ላይ አሁን የህግ የበላይነት መጥፋቱ አይደለም ትልቁ ችግር። አንዳንድ ጥናቶች የሚያሳዩት የሆነ ሀገር ላይ እንደዚህ አይነት ስርዓት በጣም እየተለማመደ በሄደ ቁጥር ቀጣይ ይህንን ወደ ነበረበት ለመመለስ ረጅም ጊዜ ነው የሚወስደው። በጣም ውጤቱ የአሁኑ ብቻ አይደለም፣ ዘላቂ ማህበረሰብ ውስጥ ዘላቂ ችግር ነው የሚፈጥረው። ሰዎች ይታገታሉ አይደል? ኢትዮጵያ ውስጥ እንግዲህ ሰምተን ማናውቀው ማለት ነው። ሰዎችን ማገት አሁን እኮ አግቶ ብር
መውሰድ ኖርም ሆኗል እኮ ተለመደ እኮ በቃ የዕለት ዜና ሆኗል። ማይደፈሩ ነገሮች በጣም ኖር ነው የሚባሉ ነገሮች ምን አስጸያፊ ነገሮችን እየተለማመድን ነው። ይሄ ነገር እየሰፋ በሄደ ቁጥር የቸገረው ሁሉ መንገድ ላይ እናትን አባቱን ጎረምሳ እንደዚሁ ማገት ይጀምራል። ባህል እየሆነ ሲሄድ ማለት ነው። ለስርዓቱ በሀገር ውስጥ ዜጎች እርስ በርስ ሳይሆን ቤተሰብንም እስከ ማፍረስ የሚያደርስ ባህል እየገነባ ነው ያለው ነው እና እንደ ህዝብ በጣም ጥልቅ ችግር ውስጥ ነው ያለው ነው። ማህበራዊ ክራይሲስ ውስጥ ነው ያለው ነው እና ብቻ እንዲህ ነው ብለን ገልጸን ባጭሩ ምንጨርሰው ጉዳይ አይደለም አሁን ያለንበት። ግን ህዝቡ ጠንካራ ነው አሁንም በዚህ ችግር ሁሉም ግን አትሊስት እንደ ህዝብ ሀገር መንግስት ባህል ልምድም ያለው ስለሆነ ጠንካራ ህዝብ አለ። ይሄ ህዝብ ግን አሁንም ለውጥ ሊያመጣ እንደሚችል ደግሞ እምነት አለን። በህዝቡ እምነት አለ። መልካም አቶ አማኑኤል አሁን የተናገርከው ራሱ አሁን ይሄ ጠቅላይነት ወይም ቶታሊታሪያን የምንለው አገዛዝ ራሱን የበላይ አድርጎ የሁሉ ነገር ምንጭም መፍትሄም ሁሉንም ራሱ ብቻ ሆኖ ነው የሚቀመጠው። ግን ሀገርን በማስተዳደር ደረጃ ላይ ይሄ ከኮንትሮል ጋር ከመቆጣጠር ጋር ወይም ጠቅልሎ ስልጣኑንም ታንኩንም ባንኩንም ከመያዝ አንጻር ነው። አገሪቱን የማፍረስ ነገርም እኮ አለ እዚህ መንግስት ላይ እኮ። እኔ ጉልበት ኖሮኝ እኔ ብቻ ልግዛ የሚል ብቻ አይደለም። እሱንማ ግዛ አስተዳደር እኮ ብሎ እኮ የኢትዮጵያ ህዝብ እኮ በፍቅር የተቀበለው አገዛዝ ነው የነበረው አይደለም። እሱ አልበቃኝም፣ ሀገሪቷን ማፍረስ አለብኝ፣ አፍርሼ በራሴ መልክ በራሴ ልክ አሳንሼ መስራት አለብኝ፣ ሰላም ማሳጣት አለብኝ፣ የሆነ በቀል የሚመስል ቀኝ አገዛዝ አገራት ቀኝ ገዢዎች እንኳን የማያረጉትን ማጥፋት የሚመስል ነገር አለ። አንተ እንግዲህ መምህርነት አውቀዋለሁ። ከዚህ በኋላ 10 years በ10 ዓመት ውስጥ በ15 ዓመት ውስጥ በዚህ ሁኔታ ከቀጠለ ኢትዮጵያ ውስጥ የተማረ ሰው ሲገኛል ወይ የሚል ስጋት አለብኝ ለኔ። በዚሁ አንፃር አንተ አንድ ሀገር መንግስት አንድ ሀገር የሚባለው በተለይ ስርዓት ይሄ ኖርም ነው ብላለ። የህግ በላይነት ኖርም ነው፣ ባህል ነው። እሱ በየጊዜው እየተፋለሰ መጥቶ አዲሱ ትውልድ ይሄንን ኖርም አጥቶ ፍርድም ህግም የማያውቅ አረመኔያዊ የሆነ ትውልድ እንዲበቅል የሚያደርግ ምሳሌ የሆኑ ሰዎች ናቸው። ስለዚህ ትምህርትም አጥቶ ባህልም አጥቶ ኖርምም አጥቶ የሚመጣው ትውልድ እንዴት ነው የሚሆነው የሚለውን ነገር ሳይ ይሄ መንግስት ኃይል ብቻ ጉልበት ብቻ እኔ ብቻ ላድርገው ከሚለው በላይ አገር የማፍረስ ተልዕኮ ያለው ሁሉ አይደለም ወይ የሚመስለው የሚል ጥያቄ ነው ያለኝ። ያ ምንም ጥርጥር የለውም። ግን ለዚህ ጥያቄ መልሱ ምን መሰለሽ፣ እንደዚህ አይነት ጠቅላይ ስርዓት አብዛኛውን ጊዜ እራሳቸውን ነው የሚበሉት። አንደኛ ይሄ ስርዓት እርስ በርስ የጋራ ሶሊዳሪቲ የላቸውም፣ አይዘው አጋርነት የላቸውም። አሁን በአጠቃላይ የዚህ ስርዓቱ ደጋፊዎች እንግዲህ አሁን ትማረው የራሴን እንደው አንድ የግለሰብ ኦፒኒየን አይደለም። ይሄ በሳይንስ የተረጋገጠ በምርምር ላይ የተቀመጠ ነገር ነው እና ጠቅላይ ስርዓት ደጋፊዎቹ የጋራ ሶሊዳሪቲ የላቸውም፣ አጋርነት የላቸውም። ስለዚህ ስርዓቱ እድሜው አጭር ነው። ከሀገሩ በፊት ራሱ ረጅም ጊዜ የመቆየት አቅም አይኖረውም። አሁን ለዚህ ትልቁ ነገር አንቺ ቅድም ላነሳሽው እንደ መፍትሄ ክሪቲካል የሆኑ ግብረገብ ያላቸው ለእውነት የቆሙ ዜጎች በጣም ያስፈልጋሉ። አሁን በዚህ ሰዓት እነዚህ ዜጎች ከራስ አልፎ እውነትን ይዞ ለእውነት የሚታገሉ ኃይሎች በጋራ መተባበርን በጣም የሚጠይቅበት ጊዜ ነው። ይሄ ነው አሁን ለኛ መፍትሄው። ዓለም ላይ እንግዲህ ሁሉም ሰው ለውጥ ፊት ለፊት መሪ ሆኖ አይቆምም። ግን ጥቂቶች ናቸው ዓለምን ላይ ጥቂት ሰዎች ናቸው ዓለምን ሌሎችን በርካቶችን አስከትሎ ዓለም ላይ ትላልቅ ለውጥ እነ ማርቲን ሉተር ኪንግ አሜሪካ ላይ በጣም
የጥቁሮች ጭቆና የነበረበት እነ ማንዴላ አፓርታይድን ለውጠዋል እኮ እነ ማህተማ ጋንዲ ከቅኝ ግዛት እኮ ህዝብን ነፃ አውጥተዋል። ከኛም የባሰ በቅኝ ግዛት ላይ ያለ የቆዩ ሀገሮችም ነፃ ወጥተዋል። ለነዚህ ግን የበራላቸው ኢንላይትድ እንዲሆኑ ሰልፍለስ የሆኑ ከራስ አልፎ ለህዝብ ለፍትህ ለሰው ልጆች እኩልነት አብሮነት የሚቆሙ ኃይሎች የጋራ ትብብር ያስፈልጋል። ስለዚህ ህዝብን ማንቃት ማስተማር ያው ትልቅ ኃላፊነት ያለበት አሁን በተለይ በሰላማዊ ትግልም ለህዝቦች እኩልነት አብሮነት የሚታገሉ ኃይሎች አብሮ ለመቆም እጅግ የሚያስፈልግበት ጊዜ አለና ይሄ ጊዜ እኔ በጣም እንትን የሚለይ በነገራችን ላይ አምባገነን ስርዓት ጎበዝ ጠንካራ ሆኖ አይደለም ስርዓቱን የሚለው ሰላማዊ ትግሎችን የሚያካሂዱ ኃይሎች ድክመትም ጭምር ነው የስርዓቱን እድሜ የሚያራዝመው። በነገራችን ላይ አንድ በጣም ትልቁን ነገር እንትምልሽ ሰላማዊ ትግል ውስጥ ስልጣን ህዝብ ነው። ህዝብ እጁን ይሁንታውን የነሳ ቀን ስርዓቱ ኮላፕስ ነው የሚያደርገው። አሁን ህዝቡ ድጋፍ ስለሚሰጥ በርካታ ተቋማቶች ድጋፍ ስለሚጠሉ ስለሚተባበሩ እንጂ ህዝቡ ድጋፍ የነሳ ቀን እድሜው በነገራችን ላይ አንዳንድ ሰላማዊ ትግል በሳምንት ስርዓትን የመቀየር አቅም አላቸው። አንዳንዶቹ የመራዘም አቅም አላቸው። ይሄ ሰላማዊ ትግል የሚያካሂዱ ኃይሎች በትግሉ ሂደት ላይ ህዝብን በስፋት ከማሳተፍ አንፃር ከማንቃት አንፃር በተለይ የጋራ አቋም ይዞ አብሮ ቆሞ አሁን እኛ ሀገር ላይ ትልቁ ችግራችን እኮ ደው ከአምባገነንና ከዚህ ከጠቅላይ ስርዓት ይልቅ ሰላማዊ ትግል ታጋዮቹ አብሮ ያለ መቆም ጉዳይ ለስርዓቱ እድል ፈጥሮለታል። ህዝብን በመከፋፈል ያሉ ሰላማዊ ታጋዮችንም እርስ በርስ ባለመተባበራቸው ራሱን ብቸኛ መድኃኒትና መፍትሄ አድርጎ ሌሎችን በማዳከምና ህዝቡን ተስፋ በማስቆረጥ ነው የሚኖረው። ግን እነዚህ ሰላማዊ ታጋዮች ራቅ አድርጎ አይቶ በጋራ መቆም እስከቻሉ ድረስ ህዝብን ማንቀሳቀስ ሞቢላይዝ ማድረግ እና መታገል ለማታገል እስከቻሉ ድረስ አምባገነን ስርዓት በራሱ እንደ ስርዓት ቫልነረብል ነው በነገራችን ላይ። ምክንያቱም ህዝባዊ መሰረት የለውም። ህዝቡ በጣም በቅራኔ ውስጥ ነው ያለውና ህዝቡ ድጋፉን የነሳ ቀን ስርዓቱ ኢኮኖሚያዊ ድጋፍ፣ የማህበራዊ ድጋፍ፣ የፖለቲካዊ ድጋፉን ህዝቡ የነሳ ቀን ስርዓቱ እድሜው ያበቃለታል ወይም ደግሞ ይዳከማል። ስለዚህ ይሄንን እዚህ ላይ ህዝብን አጠናክረን በጋራ የማታገል ነው እንጂ ስርዓት አምባገነን ስርዓት በራሱ ጠንካራ አይደለም። መልካም። አሁን እንግዲህ እንቅስቃሴዎች እየተደረጉ ነው። የሚጠይቁ ኃይሎች ይነሳሉ። መቼም አንተ እንዳልከው የበራላቸው እኩልነትን የፈለጉ መብታቸውን ማስከበር እንደሚገባቸው የሚያውቁ ዜጎች ይነሳሉ በየጊዜውና እንዳልከው ሳምንትም የቀናትም ጊዜ ሊሆን ይችላል። ህዝብ ድጋፉን ከነሳ መከላከያውም ከህዝብ ውስጥ ነው የወጣው። ፖሊሱ ምኑም ይሄን መንግስት የሚጠብቀው ሁሉ ወይም ለዚህ መንግስት የሚቆመው ሁሉ በየተቋማቱ ያለው ህዝብ የሀገሪቷ ባለቤትና የሀገሪቷን የማዳን ኃላፊነት ያለበት ህዝብ ነውና ይሄ ህዝብ አንድ ጊዜ ተናቦ አይ ለውጥ ያስፈልጋል ብሎ የወሰነለታ ምንም በቃ የደቂቃ ጊዜያትም ሊሆን ይችላል። ከዛ በኋላ የመተካቱ ነገር የማስተካከሉ ነገር ጊዜ ሊወስድ ይችላል እንጂ እንደ ሰደድ እሳት የሚንሰራፋ ሁኔታ ነው የሚሆነው እንደዚህ አይነት ህዝባዊ አመጽ ማለት ነው። በዚህ ላይ ደግሞ ላልተወሰነ ጊዜ ህዝቡ ተበድሎ አምቆ ያቆየው ንዴትና ቁጣም አለ። ምናልባት እሱም ቫዮለንት ሆኖ ኃይለኛ ሆኖም ሊወጣ ይችላል። እሱ አስጊ ናቸው። ይሄን ነገር ግን አስተባብሮ ወደ አክሽን ወደ መጀመሪያ ያው የኛም የሚዲያዎች የእናንተ የፖለቲካ ተፎካካሪ ፓርቲዎችም ስራ ምንድነው ህዝቡን የማንቃት ነገርም እየሆነበት ያለውን ነገር እና ለውጥ መምጣት እንዴት እንደሚችል ከዛ ከድባቴ ውስጥ ማህበረሰቡን የማውጣት ኃላፊነት በእናንተም በእኛም በሚዲያዎችም አለ። ከዛ በኋላ ደግሞ በእናንተ በተፎካካሪ ፓርቲዎች ደግሞ ይሄንን ነገር ካፒታላይዝ አድርጎ ወደ ለውጥ ህጋዊ ወደሆነ ለውጥ ፖለቲካዊ ወደሆነ ለውጥ ዲሞክራሲያዊና የተሻለ ሀገር የመገንባት ለውጥ የማምጣት የእናንተ ኃላፊነት ነው። ቅድም እንዳልከው
አዎ ተፎካካሪ ፓርቲዎችም ላይ ችግር አለ ተብሏል እና እነዚህ መንግስታቶች ያው በየጊዜው ሲመጡ አምባገነን ስለሆኑ መጀመሪያ ህዝቡን የሚከፋፍሉበት ነገር ላይ ነው በጣም ኢንቨስት የሚያደርጉት። ለአንዱ ዳቦ ሰጥተው ለአንዱ ድንጋይ ሊሰጡ ይችላሉ። ዳቦ የተሰጠው አብሮ መቆም አይፈልግም። ዳቦን ኢንጆይ እያደረገ መቀመጥ ሊፈልግ ይችላል። ሌላው ደግሞ በጎጥ ነው። እኔ የአንተ አካባቢ ነኝ፣ እኔ ለአንተ ነው የቆምኩት። ስለዚህ አንተ ከኔ ጋር አሁን እኔ እዚህ ጋር ስልጣን አለው ማለት አንተ ስልጣን ላይ ነህ ማለት ነው። ስለዚህ እንዳልነካ ጠብቀኝ የሚሉ እንቅስቃሴዎችን ከፋፍለው ግዛ የሚለውን ሀሳብ ያመጣሉ። በዚህ ጉዳይ ላይ የእናንተ ስራ በምን ያህል እየተጠናከረ ነው? አሁን ሐኪሞች ተራብን ብለው ጥያቄ አነሱ። እንግዲህ አንተ መምህር ነው። መምህራን ኢትዮጵያ ውስጥ እንዳይኖር ሁሉ የሚፈለግበትን ሁኔታ እያየን ነው። ይሄንን ነገር አሰባስቦ ለውጥ ለማምጣት አንድም ለዚህ ለተቸገረው ለተራበውም ዜጋ ሶሉሽን ለማምጣት የእናንተ እንቅስቃሴ በምን ያህል እየተራመደ ነው? የኛ እንቅስቃሴ አሁን እውነትን እንናገር ከተባለ አሁን ካለን ችግር አንፃር የፓርቲዎች እንቅስቃሴ ተመጣጣኝ አይደለም። ይሄ ነገር ደግሞ ያው እንደሚታወቀው ኢትዮጵያ ውስጥ ረጅም ጊዜ ፓርቲዎች በጋራ እንዳይቆሙ የተሰራ ስራ አለና ፓርቲዎች በተቻለ መጠን የተወሰነ ፓርቲዎች አሁን ወደ አንድነት ወደ በጋራ እንትን ለመምጣት ጥረት እያደረግን ነው። ዞሮ ግን ህዝቡ በሚጠይቀው በተለይ ጊዜው በሚጠይቀውና ሁኔታዎች በሚጠይቁ መጠን በዛ ልክ ፓርቲዎች እየተንቀሳቀሱ ናቸው ብዬ ለማለት አልችልም። ስለዚህ በርካታ ምክንያቶች ቢኖሩም ግን ፓርቲዎች ከዚህ ውስጥ መውጣት አለብን። ትልቁ ነገር ፓርቲዎችን አሁን ይሄ ኢትዮጵያ ውስጥ ብዛነትን እንደ ችግር አድርጎ የማየት ዝንባሌ አለ። ፓርቲዎች እርስ በርስ የጋራ ከሚያደርጋቸው ይልቅ በሚያለያያቸው ነገሮች ላይ ፎከስ የማድረጉ ነገር አንዱ እንደ ድክመት ሆኖ ፓርቲዎች ትግላቸውን እያዳከመ ያለ ነገር አለ። ይህን ከመስፈር አንጻር ያው ፖለቲካ ትግል ካልቸር ነው። ያው ፖለቲካ ትግል እንደ ባህል ነው እና ባህል እንግዲህ የተወሰነ ጊዜ የተገነባ ነገር ስለሆነ በፍጥነት በአንድ ቀን በሆነች እንትን መቀየር ትንሽ ይቸግራል። አሁን ግን አይ ቲንክ ላለፉት አንድ አመት ወደ 11 ፓርቲዎች አብረን የመታገል ስራ ጀምረን ነበረ። ከዛ መሀል ላይ ግማሾቹ ወጡ። አሁን ደግሞ ሌሎችም እንደዚሁ አዳዲስ እየተጨመሩ ነው እና ጠንከር ብሎ ነገሮችን የተረዱ ኃይሎች አሁንም እየታገሉ ነው። አይ ሆፕ አሁን ጊዜው ወይም ፖለቲካ ፓርቲዎች ወይ ይጠፋሉ ወይም ደግሞ ይተባበራሉ። አሁን ያለው አማራጭ እንደዛ ነው እየሆነ ያለው። ስለዚህ ከዚህ አንፃር መስራት የሚገቡ ነገሮች በጣም በርካታ ነገሮች አሉ፣ መስራት አለብን። ለዚህ ትልቁ ነገር ፓርቲዎችን አንድ ሊያደርገን የሚችለው አንደኛ ፓርቲዎች የሰብአዊነት ለማንም አንድ ነው። በቃ ሰብአዊ አንድ ዜጋ የሰብአዊ ክብሩ መከበር አለበት። ዜጎች ሰብአዊ ክብራቸው እየተደፈጠጠ ነው። የዜግነት ስሜት እየሞተ ነው። ህዝብ በቂ አገልግሎት እያገኘ አይደለም። ስለዚህ ህዝብ ማህበራዊ አገልግሎትን ለጋራ በፍትሃዊነት ማዳረስ የሁሉም ፓርቲዎች ጉዳይ ነው። ፍትህ፣ እኩልነት፣ ነፃነት እነዚህ የዲሞክራሲ እሴቶች ለየትኛውም ፓርቲ የሚያገለግሉ ናቸው። ስለዚህ አሁን ምንድነው አሁን ለፓርቲዎች አሁንም እንደ ጥሪም በዚህ አጋጣሚ እንትን ላደርግ የሚችለው እነዚህ ነገሮች አሰባሳቢዎች ናቸው። የስ ፓርቲዎች ሁሉም ፓርቲዎች የራሳቸው የተወሰኑ ልዩነቶች አሉ። ልዩነቶች እንደነበሩ ሆኖ ግን በጋራ የምንቆምበት ጊዜ አሁን ነው። ጊዜው ያለፈ ቀን አስቸጋሪ ነው። እቺ ሀገር እየሄደችበት ያለው መንገድ አደገኛ መንገድ እየሄደች ነው ያለችው። ሰው መመለስ ማንችልበት እኛም መኖር ማንችልበት ሁናቴ ፓርቲዎች እኮ ኢቨን የፓርቲ አመራሮች አሁን እኮ እየተሰደዱ ነው። ጋዜጠኞች እየተሰደዱ ነው። ሰው ከዚህ የባሰ ከመምጣት በፊት ፓርቲዎች አሁን ያለ ጊዜው የሚጠይቀውን ፖለቲካ
አብረን መታገል አለብን አሁን የጀመርናቸው ስራዎችንም መጠናከር አለብን ሌሎች ፓርቲዎችም በዚህ አጋጣሚ ጥሪ ለማቅረብ ወዳለሁ በተለይ ሰላማዊ ፖለቲካ ትግል አማራጭ አድርጎ የሚታገሉ ኃይሎች ለሰላም ለፍትህ እና ለእኩልነት ቆመናል እስካልን ድረስ በጋራ ተባብረን መስራት አለብን ይህ ካልሆነ በስተቀር በዚህ ሀገር ውስጥ ለውጥ ለማምጣት እጅግ አዳጋች ነው የትኛውም ኃይል ተነጥሎ ብቻውን ቆሞ ለውጥ ማምጣት አይችልም በተለይ ማህበራዊ ለውጥ የሚባለው ማምጣት አይቻልም ስርዓት መለወጥ ይቻላል ስርዓት ለውጥ አይደለም ኢትዮጵያ ውስጥ የሚያስፈልገው ብዙ ስርዓት ተለውጧል ነገር ግን የማህበራዊ ለውጥ ኢትዮጵያ ውስጥ ልናረጋግጥ አልቻልንም ማህበራዊ ለውጥ ማምጣት ከተፈለገ ሰላማዊ ታጋዮች በጋራ ቆመን መታገል አለብንና ይሄን ጊዜ መጠቀም እንዳለብን ነው የሚሰማኝ እስቲ ምናልባት መጀመሪያ ማህበራዊ ለውጥ ማለት ምን ማለት ነው ምን ለማለት ፈልገ ነው የሚለው ነገር ብታስረዳኝ ጥሩ ነው ሌላኛው ግን ሁለተኛው ጥያቄ አሁን እናንተ አንድም ሆናችሁ ሁለትም ሆናችሁ አንድም ጠንከር ያለ ተፎካካሪ ፓርቲ ቢመጣ ወደፊት የሚጓዝ ቢመጣ ማህበረሰቡ ይከተላል ካለበት ችግርና ተስፋ መቁረጥ አንፃር ማለት ነው ስለዚህ ሁሉ ጊዜ መጠባበቁ ራሱ ቀስ በቀስ መንግስት ውስጥ ለውስጥ የሚሰራውን ስራ በደንብ አድርጎ እንዲቀጥልና የማዳከምና የማከፋፈል አንዱን በአንዱ ላይ ማስነሳቱን ስራ እድሜ ይሰጠዋል ለዛ ነገር የሚል ሐሳብ አለኝ ነገር ግን በዚህ በሀገር አንድነት ላይ በዜግነት ላይ ለሁሉም እኩል ሰላምና እኩልነት ያስፈልጋል ዲሞክራሲ ያስፈልጋል የምትሉ ተሰባስባችሁ አንድ ሁለት ሆናችሁ ወደፊት መራመዱን ለምን ነው እሱን ማናየው እንጂ ግዴታ ሁሉ ፓርቲ ሲጀመር አያስፈልግም ለአንድ ሀገር ላይ በጣም ብዙ ፓርቲ ነው ያለው ሲቀጥል ደግሞ ሁሉም ፓርቲዎች ወደ አንድ ላይ መምጣት አይጠበቅባቸውም አሁን እንደምታውቁት አብይ አህመድ ሲመጡኮ ኢትዮጵያ ብለው ስለመጡ ሁሉም ተከተላቸው እንጂ ብዙ ፓርቲ ሆነው አይደለም የመጡት አንድ ፓርቲ ሆነው ግን ኢትዮጵያ ስላሉ ሁሉም ያካትተናል ብለው ነው ኢትዮጵያ ብሎ የሚመጣ አካል ሌላውንም የማሰባሰብ አቅም ስለሚኖረው ማህበረሰቡ ስለደከመው ስለ ተስፋም ስለቆረጠ መኖሪያም ስላጣ ተከታይነት ሊኖረው ይችላል የሚል አቋም ነው ያለኝ እንዴት ታይዋለህ ያ እውነት ነው ሁሉም ፓርቲዎች ግዴታ አብሮ መቆም አይጠበቅም እሱ ትክክል ነው ዋና ህዝብን ማንቀሳቀስ ሞቢላይዝ ማድረግ የሚችሉ ኃይሎች በጋራ መቆማቸው አንዱ በቂ ሊሆን ይችላል እሱ ትክክል ነሽ ነገር ግን በዛ ማነሰ ሁሉም አንድ ላይ ባይመጣም ግን ፓርቲዎች አብሮ መቆም ትልቁ እንደ መፍትሄ የሚወሰን ነው ምክንያቱም ስርዓቱ ፓርቲዎች በመከፋፈል እና ፓርቲዎችን በማዳከም አንዱ ራሱን ብቸኛ መፍትሄ አድርጎ ስለሚያይ ህዝቡ አማራጭ ኃይል አድርጎ እንዳያይ ስለሚያደርግ ይሄንን ለመቅረፍ አንዱ መፍትሄ እሱ ነው ሁለተኛ ማህበራዊ ለውጥ ያልሽው ነገር እንግዲህ ማህበራዊ ለውጥ የስርዓት ለውጥ አይደለም ማህበራዊ ለውጥ ኢትዮጵያ ውስጥ ዜጎች በተለይ ትምህርት ጤና መሰረተ ልማት ፍትህ እኩልነት ነፃነት ያለው ነፃ ማህበረሰብ ማለት ነው ማህበራዊ ለውጥ ማለት ወደ ነፃ ማህበረሰብን የመገንባት ሂደት ነው ማህበራዊ ልማት በየአካባቢው ፍትሃዊ የሆነ ያንድን ማህበረሰብ ለውጥ መገለጫ የሆኑ መሰረታዊ የጤና ተቋማትን የማህበረሰቡን ጤናማ የሆነ ማህበረሰብ ነው መፍጠር የተማረ ማህበረሰብ መፍጠር ይሄ የተማረ ማህበረሰብ ለመፍጠር ጤናውን የተጠበቀ ማህበረሰብ ለመፍጠር በሚደረግ ሂደት ውስጥ ኢኮኖሚውን በዛ ልክ አብሮ ማሳደግ ይመጣል ጤናማ የሆነ ሰው የተማረ ማህበረሰብ ለኢኮኖሚ እድገት ወሳኝ ነው ስለዚህ ይሄ ማህበረሰብ ከችግር እየተላቀቀ የለውጥ ኃይል የሆነ ተስፋውን እያለመለመ የሚሄድ ከምንም በላይ ደግሞ የዲሞክራሲ እሴቶችን ኤክሰርሳይዝ እያደረገ የሚሄድ ዲሞክራሲያዊ መብቶችን እየተጠቀመ እውነተኛ የአገር ባለቤትና እውነተኛ ዜጋ መብቱን የሚጠቀም
ግዴታውንም የሚወጣ ዜጋ የመፍጠር ሂደት ነው ማህበራዊ ለውጥ የሚባለው። በአንድ ሀገር ለውጥ ውስጥ ማህበራዊ ለውጥን ለማምጣት በቅራኔ ላይ የተመሰረተ ለውጥ በተለይ አሁን እኛ ቫዮለንት የሆነ ለምሳሌ በጦርነት ላይ እንግዲህ ሁለት ነው በፖለቲካ እንትን ውስጥ ያሉ አማራጮች። አንደኛው በሰላማዊ ትግል ነው፣ ሁለተኛው በጦርነትም፣ ሶስተኛው ደግሞ ያው በኩዴታም ስርዓት ይለወጣል። አሁን እኛ ሰላማዊ ታጋዮች የምንመርጠው ትግል በጦርነት ቁርሾ ማህበራዊ ለውጥ ማረጋገጥ አይቻልም ተብሎ ነው የሚታሰበው። ምክንያቱም አንዱ አንዱን ገሎ ነው የሚመጣው፣ አንዱ አንዱን አሸንፎ ነው የሚመጣው። ማህበራዊ ለውጥ ውስጥ ሁሉም አሸናፊ ነው የሚሆነው። በሰላማዊ ትግል ውስጥ ማህበራዊ ለውጥን የምናረጋግጠው አንዱን አሸንፈን አሸናፊ ተሸናፊ ሳይሆን ፍትህን ስናረጋግጥ የመጀመሪያ ነፃ የሚወጣው በማህበራዊ ለውጥ ወይም በዚህ በሰላማዊ ትግል ውስጥ መጀመሪያ ነፃ የሚወጣው ይሄ ጨቋኙ ነው። ምክንያቱም ይሄ ጨቋኙ በራሱ ኢሞራላዊ ስራ እየሰራ ስለሆነ ማለት ነው። የሞራል ነፃነትን የሚያረጋግጥ ያ ነው ማህበረሰብ ቁርሾ የሌለበት ሁሉም አብሮ የሚለወጥበት ሁሉም ወደ ፍትህ አደባባይ የሚመጣበት ነው። ፍትህ የማረጋገጥ ነው እና ማህበራዊ ለውጥ የምንለው ይሄንን ነው እና ደስተኛ የሆነ ማህበረሰብ በፍትህ ላይ በእኩልነት ላይ በአብሮነት ላይ የተመሰረተ ማህበረሰብን እርስ በርስ የሚደጋገፍ ጦርነት የሌለበት ቅራኔዎችን በተለይ ከምንም በላይ ችግሮች ማህበረሰብ እስካለ ድረስ ያው የጥቅም ግጭት እንዳለ ነው። በማህበረሰብ እድገት ውስጥ በኢኮኖሚ እድገት ውስጥ የጥቅም ግጭቶች ያው ማህበረሰቡ እየተወሳሰበ ስለሚሄድ ግጭቶች ተፈጥሯዊ ናቸው። ነገር ግን ማህበራዊ ለውጥ እነዚህን ችግሮችን እንዴት በሰለጠነ መንገድ መፍታት የሚችል ማህበረሰብ በመገንባት ወይም ባህል በመገንባት ሂደት ውስጥ የሚፈጠር ነው ማህበራዊ ለውጥ የሚለው። ችግሮችን አብዞርብ ሊያደርግ የሚችል አምባገነን ስርዓቶችን እድል የማይሰጥ ዲሞክራሲያዊ ማህበረሰብን መገንባት ነው። ይሄ ነው ማህበራዊ ለውጥ የምንለውና አይሆን ለዚህ እንትን ደግሞ ያው ሰላማዊ ትግል የተሻለ መንገድ ነውና ባጭሩ እንዲህ ነው ለማለት ፈልገው። አመሰግናለሁ። እንግዲህ ወደ ሰላማዊ ትግል ያው አንደኛው የለውጥ ሂደት ስለሆነ እናንተ በምርጫም በተለያየ መንገድ ቢሆን በሰላማዊ ትግል መንግስት ላይ ጫና ማስቀር አለብን ወይ ለውጥና መጥፋት ናቸው። ግን በብዛት ይሄ መድረክ ዝግ እንደሆነ ይታወቃል። እንዴትም በየቀኑ እያስደነቀን ነው። ምክንያቱም መድረኩ እጅግ በጣም የተዘጋ ነው። እንደውም አሁን በቅርቡ ነገሮች ከውስጥ ማንገላታ መዝጋት ስብሰባ መከልከል እነዚህ እንግዲህ ማህበረሰቡን ተስፋ አስቆርጦት ይሄ መንግስት ጦረኛ ነው በኃይል በመግደልና መጨፍጨፍ ነው ማራዘም የሚፈልገው። እንግዲህ በመጣበት መንገድ እኛም ራሳችንን እንከላከላለን ብለው ደግሞ ነፍጥ ይዘው ጫካ ይገቡ አሉ። ሙሉ በሙሉ ሰላማዊ ትግሉ ተቆርጦ ማለት ነው። ይሄኛውም ራሱ ሂደት እንደዛም እናንተ ባላችሁ ትንሽዬ ብትሆን በጨላንጭን በመቀዳዳም ይሞክራችሁ እንደው ተስፋ አለ ወይ? ምርጫስ ተስፋ አለ ወይ? ተፎካካሪ ፓርቲስ በዚህ ሁኔታ ዝም ብሎ መግለጫ ብቻ ያወጣ መቀጠል ይችላል ወይ? ለውጥ እንዴት ነው ልታመጡ የምትችሉት የሚለው እንደው በደንብ ብዙ ጥያቄ ስለሚነሳ ነው በዚህ ጉዳይ ላይ። በጣም ክሪቲካል የሆነ ጥያቄ ነው። አሁን በጣም ወሳኝ መሰረታዊ ጥያቄ ነው ያነሳሽው እና በኢትዮጵያ ውስጥ ሰላማዊ ትግል በተለይ እንደ አማራጭ የማይወሰድበትና መፍትሄ እንዳልሆነ ነው አብዛኛውን አሁን በሚዲያም በብዙ እንትኖች ላይ ሀሳቦች የሚቀርቡትና ግን እንደው ባጭሩ ስለ ሰላማዊ ትግል ሳይሆን አንድ አጠር ያለች ነገር እንደው እንትን ልበልና ያለሽ በ1918ኛው ዘመን ላይ አንድ ጊዜ ነው ሰላማዊ ትግል የተካሄደው ከ18 እስከ 1899 ወደ 6 ከዛ ከ1899 እስከ 1958 ከ1951 እስከ 2065 ናን ቫዮለንስ ስትራግል ነው የተካሄደው። ከ2001 እስከ 2011 50
ምናልባት ትግል ወይም ደግሞ ሰላማዊ ትግል ላይ ተቀበለ በአለም ላይ አሁን በጦርነት ይልቅ በሰላማዊ ትግል 10 እጥፍ ነው አሁን ጥናቶች የሚያሳዩት በ10 እጥፍ ይበልጣል በአሁን ጊዜ ማለት ነው ሶ ኢትዮጵያ ውስጥ እነዚህ በርካታ ሀገሮች ላይ ጋና ዛምቢያ ሞዛምቢክ አልጄሪያ ኢጂፕት ኢራን በርማ ባንግላዴሽ ሃንጋሪ ፖላንድ ኮሶቮ አሜሪካን ጨምሮ ኩባን ጨምሮ ብዙ ሀገሮች ናቸው ሰላማዊ ትግል በርካታ የቱኒዚያን በቅርቡኛ ምናየው የተለያዩ ሀገሮች ላይ ህንድን ብንወስድ ብዙ ሀገሮች ላይ ሰላማዊ ትግል ለውጥ አምጥቷል ለውጥ የማምጣት ጉዳይ በነገራችን ላይ ሰላማዊ ትግል ውስጥ ለውጥ አይመጣም ብለን ካሰብን በጦርነትም ለውጥ ላይ መጣ ይችላል ሳይንቲፊካሊ ካየ ነው ማለት ነው ሶ ሁለቱም አማራጭ የፖለቲካ አማራጮች ናቸው ሶ የሰላማዊ ትግልኛ ጋር ለውጥ አያመጣም የሚል ዝንባሌዎች በጣም በከፍተኛ ሁኔታ እንትን ይላሉ ነገር ግን እኔ አንድ አጠር ያለ ነገር አሁን ለአድማጮች እንደው ግልጽ እንዲሆን በጦርነት በሚደረገው እንትን ውስጥ የተሳታፊዎችን ቁጥር እንውሰድ እንግዲህ በጣም 10% እንኳን አይሞላም በአጠቃላይ ለምሳሌ አሁን ያለው ጦር የመንግስት ጦርንም እንውሰድ አሁን ከመንግስት ጋር እየታገሉ ኃይሉ ያላቸውን ተዋጊዎችን ቁጥር ኦሮሚያ ውስጥም ያለውን አማራ ውስጥ ያለውንም የመንግስትን በአጠቃላይ ጦር ብንወስድ እና ከመላው ኢትዮጵያ 130 ሚሊዮን ብንወስድ ተዋጊዎች በቁጥር ኢምንት ናቸው አይደል ሶ የተሳትፎ ምጥጥን የለውም ነገር ግን በሰላማዊ ትግል ውስጥ ትግሉ በማን ነው ያለው በእያንዳንዱ ህዝብ እጅ ላይ ነው ያለው ሰው ህዝቡ ይሄንን ስርዓት ከወሰነ ከቆረጠ ነገር ግን ይሄንን ህዝብን አደራጅተን በተለይ ይሄንን ትግሉን ግንዛቤ አስጨብጠን ያው ትንሽ የሰላማዊ ትግል ይወሳሰባል በጣም አደረጃጀቶችን በጣም አስፍተው በብዙ ታክቲኮችና ስትራቴጂዎችን ነድፎ በርካታ መንገዶችን ተጠቅሞ ተናቦ የመሄድን ነገር ይጠይቃል መኮትኮት ይጠይቃል በነገራችን ማስተማርን ይጠይቃል የሰላማዊ ትግል ዝም ብሎ ተነስቶ ስፖንታኒየስ ሙቭመንት አይደለም ሰላማዊ ትግል በጣም ስትራቴጂክ የተጠና አደራጅተሽ ተልቆ ሰጠሽ የሚደረግ ትግል ነው አሁን አብዛኛው ጊዜ እኛ ሀገር ላይ ሰላማዊ ትግል የሚታሰበው በአንድ ጊዜ የሆነ ጊዜ ላይ ወጥተው መግባትን እንደ ትግል አማራጭ አድርገን ስለምንወስድ ስለዚህ ዲዛይን አድርገን አቅደን አለመን እስከታችን ሁሉም ኃይሎች ተናቦ ህዝብን አደራጅቶ አስተምሮ በየአካባቢው ላይ ይህን ትግል የሚመሩ ኃይሎችን በማብቃትም ጭምር ስትራቴጂዎችን ምክንያቱም በጣም ዲሲፕሊን ይጠይቃል መናበብን ይጠይቃል ብዙሃን ተሳትፎ ስለሆነ እነዚህ አይነት ነገሮችን ደግሞ አምባገነን ስርዓቶች ኢንፊልትሬት አድርጎ ሰርጎ ገብቶ ሰላማዊ ታጋዩ ወዳልተፈለገ አቅጣጫ ትግሉን እንዲቀይር ስለሚያደርጉ በጣም ጥንቃቄ የሚጠይቅ ነው ስለዚህ በነገራችን ላይ ከ180 በላይ መንገዶች አሉ ኦሮሞስ በተተጣጣሉ ከዛም በላይ 200 ከዛም በላይ ዘዴዎች አሉ በሰላማዊ ትግል ውስጥና እነዚህን ያጠኑ ለጊዜው በሚያስፈልጉ የትኛውን መቼ እንዴት የሚለው ነገር ከመጠቀም አንፃር ማስተማር አለብን ወለታ ትልቁ ነገር እኛ ጋር ስላልተለመደ ረጅም ጊዜ በጭቆና የቆየ ማህበረሰብ ስለሆነ አምባገነን ባህል ተገንብቷል የሥርዓቱ በተለይ አምባገነን ባህል የተገነባ ስለሆነ ሰላማዊ ትግል ባህል በቅርቡ እኮ አሁን የኛው ለውጥ የተባለው ወደ ነውጥ ተቀየረ እንጂ አሁን እኮ ይሄ በሰላማዊ ትግል እኮ ነው አይደል የመጣው የፋኖ እንቅስቃሴ የቄሮ እንቅስቃሴ ደቡብ ላይ ያሉ የላጋም የናጀቶም ዘርማም የተለያዩ ወጣቶች ትግል የወለደው ነው ነገር ግን በሰላማዊ ትግል ውስጥ ነው በዚህ አጋጣሚ በጣም እንትን ማወቅ ያለብን ነገር አብዛኛው ጊዜ ሰላማዊ ትግል ተስፋ የሚያስቆርጥባቸው መንገዶች ውስጥ አንዱ ሰላማዊ ታጋዮች አምባገነን ስርዓትን በመጣል ደረጃ አብረው ይቆማሉ ኢትዮጵያ ውስጥ የተከሰተው ችግር ይሄ ነው አምባገነን ስርዓትን በመጣል ጉዳይ ብቻ ነው ነገር ግን ይሄን ስርዓት ከመጣላችን ከወደቀው በኋላ
ልትገነባ ያለው ዲሞክራሲያዊት ኢትዮጵያ በምን የሚለው ነገር ታጋዮች አስቀድሞ የጋራ መግባባት ላይ መደረሰ አለበለዚያ ምን ይሆናል? አሁን ኢትዮጵያ ውስጥ የተፈጠረው ይሄ ነው። መከዳራት ይመጣል። ኢቭን ኩዴታም ሊመጣ ይችላል። የባሰ አምባገነን ስርዓት ሊመጣ ይችላል። ያው አሁን ያየነው ይሄንን ነው። አሁን ካለንበት ስርዓት እኮ ኢህአዴግ እኮ አሁን ተነጻጻሪ አይደለም አይደል እንዴ? ኢህአዴግ እኮ ህዝቡ በቃኝ ብሎ የለወጠው ስርዓት እኮ የተሻለ ሆነ። ለምን? ሰላማዊ ትግሉ ይሄን ስርዓት ከጣለ በኋላ ምን አይነት ኢትዮጵያ ናት መገንባት ያለባት የሚለው የጋራ ኮንሰንሰስ ላይ አልተደረሰም። ተከዳ፣ እርስ በርስ መከዳዳት መጣ። ኢትዮጵያ ውስጥ የተከሰተው ይሄ ነው። ሰላማዊ ትግል ታጋዮች እነዚህ ነገሮችን አስቀድሞ ረጅም ጊዜ እቅድ ወስደው በጋራ በመናበብ ህዝቡንም በማደራጀት በነገራችን ላይ ከተሰራ 100% በላይ ተማመናለሁ። ይህን ስርዓት ህዝቡ እኮ ራሱ አንገሽግሾታል። አሁን ሌላው እንተውና ህዝቡ እኮ አንገሽግሾታል። እኔም አሁን ጥያቄ ወደሱ ነው። በሰላማዊ መንገድ የሚታገሉ ሰዎች ውጤት አያመጡም ብዬ አላስብም። በደምብ ነው የሚያመጡት። ደግሞ ፋክትም ነው። በአለም ላይ ብዙ ምሳሌዎችን አይተናል። ብዙ ለውጦች መጥተውበታል። ነገር ግን ቅድም አንተ እንደገለጽከው ስራ ይፈልጋል፣ ስትራቴጂ ይፈልጋል፣ ህዝብ ይፈልጋል፣ አደረጃጀት ይፈልጋል እና ይሄን ደግሞ እናንተ ናችሁ ልታረጉት የምትችሉት። የሆነ ህዝቡ ሁልጊዜ ማን ይመራናል ነው የሚለው። ይሄንን ማን ያስተባብረናል የሚል ጥያቄ አለ። ሐኪሞች ተነሱ ብቻቸውን፣ መምህራን ተነሱ ብቻቸውን፣ ነጋዴው ተነሳ ብቻውን። ይሄን ሁሉ ነገር በአንድነት አምጦ እነዚህ ለኢትዮጵያ የሚመጥንና ከኢትዮጵያ ማህበረሰብ ጋር ሊሄድ የሚችል ነገር ከሌላም ከውጭም ካለ አዶፕት አድርጎ ከኢትዮጵያ ሀገር በቀልም ጉዳዮች ካሉ አንድ ላይ አድርጎ ይዞ መቅረብ የእናንተ ስራ ነው እና እሱን ትሰራላችሁ ወይ? እንጠብቅ ወይ ነው ጥያቄ። በትክክል ምንም ሌላ አማራጭም ስለሌለ እኮ ነው። ሰላማዊ ታጋይ አማራጩ በዚህ ስራ ላይ ጠንክሮ መሄድ ነው። ሚዲያዎችም አሁንም የጀመራችሁትን ስራ በእርግጠኝነት እንደዚሁ አንደኛ ኢትዮጵያ ውስጥ በተወሰነ ደረጃ ለውጦች አሉ። አሁን በየአካባቢው እንትን ኪስ ውስጥ ገብተው የመታገሉ እንትን አምባገነን ስርዓትን እድሜ ከማራዘም ውጪ ሌላ የተሻለ ለውጥም ሊያመጣ እንደማይችል ግልጽ ነው። ሰው ሚዲያዎችም የተለያዩ አካባቢዎች ላይ ባለፈው አሁን በጣም ደስ ያለኝ ፕሮግራም አንቺ ጋር ነው የቀረበው። ፕሮፌሰር መሐመድ ሀሰን አንድ እንትን አይ ቲንክ መሐመድ ሀሰን አይደለ? ልክ ነው። ያ እንደዛ አይነት ሰዎች አክሮስ ስለ ደቡቡ፣ ስለ ኦሮሚያ፣ ስለ ጋምቤላ፣ ስለ ቤንሻንጉል በቃ በኢትዮጵያ ውስጥ ከጥግ ላይ ያለውን የህብረተሰብ ክፍል እየዳሰስን አንዱ ማህበረሰብ ጋር የሚተዋወቅበት፣ ታጋዮች የሚተዋወቁበት፣ ምሁራኖች የሚተዋወቁበት፣ የሚወያዩበት። አሁን አንዳንዱ ድምፅ አይሰማም። ኢቭን ስለ ራሱ ለማውራት እኮ የሚፈራ አለ። ምሁር ሆኖ ራሱ ማለት ነው። ስለ አካባቢው ጉዳይ ለማውራት የሚፈራ አለ። ይሄ ከፍርሃት ቆፈን ሊወጣ እንዲችል ማስተማር፣ የተለያዩ አካባቢዎች ላይ ሰዎችም እየጋበዝን እዛ አካባቢ ላይ ደግሞ ጠለቅ ያለ ምርምር ስራ የዛ አካባቢ ተወላጅ ባይሆኑ እንደ ፕሮፌሰር መሐመድ ያሉ ሰዎች ብዙ ጥናት ላይ የሰሩ ሰዎችን እየጋበዙ እያንዳንዱ አካባቢ ላይ ያለው ማህበረሰብ ተወካዮችም ሆነ የተለያዩ ምሁራኖችም ወጣቱም ለአካባቢው የሚችለውን ጠጠር እንዲወረወር፣ ሁለተኛ ደግሞ ከአካባቢው አልፎ አክሮስ ኔሽንስ እርስ በርስ ደግሞ በጋራ ሆነን የጋራ ኮዞች አሉና በዛ ኮዞች ላይ ደግሞ አብሮ የምንቆምበት ሂደቶችና አንዱ ሚዲያ ሁሉም አካባቢ ላይ በሚያገለግልበት ጊዜ ሰው ይሄ ሴንስ ኦፍ ኦውነርሺፕ ባለቤትነት ስሜት ይሰማል። የሚስንም ምናለሽ መቲን ፕሮግራም ወላይታ አካባቢ ላይ ሆነ ሲዳማ አካባቢ ሆነ ቤንች አካባቢ ብትጂ ሌላ ቦታ ስትጂ ይስለኛ አንዳንዱ አካባቢ ሀሳቦችን እንደዚህ ባለቤትነት ሲሰማ እሱ ሶሊዳሪቲ አንዱ የህዝቦችን አንድነት አብሮነትን የምናረጋግጥባቸው መንገዶች ውስጥ አንዱ እሱ ነው። ሚዲያ ደግሞ በአሁኑ ጊዜ ያው ኢትዮጵያ ውስጥ ያው በአለም ላይ አራተኛ መንግስት ቢባልም እኔ ኢትዮጵያ ውስጥ ለጭቁኑ ህዝብ እንደ መንግስት የሚያገለግሉ አንዱ ሰው አራተኛ አይደለም ለኛ።
አማራጭ ነው ያገለግሉ ያሉት ሚዲያዎች ናቸውና ሚዲያ ትልቅ ስራ ይሰራል። ምክንያቱም በአሁን አንቀድም እንደነገርኩሽ ይሄ ዘመናዊ ጠቅላይ ስርዓት ሞደርን ቶታሊታሪያን ትልቁ መግዣ መሳሪያው ህዝብን መነጠል፣ ፍርሃት ውስጥ መክተት እንዘን ከዛ በኋላ በራሱ ፕሮፓጋንዳ እና ያው አንዱ የዚህ የሚዲያ ሰራዊት የተባለው እኮ የውሸት ይሄ ሻው ቢዝነስ አለ አይደል? ሻው ቢዝነስ ፖለቲክስ ኦፍ ስፔክታክል የሚባለው በቃ ውሸት ማለት ነው። የሌለ ነገር በምስል መኖር ማለት ነው። አትኖሪበትም፣ ግን በምስል በፎቶ የምንኖርበት ነው። የፎቶ ፖለቲካ፣ የፎቶ ኢኮኖሚ ውስጥ እንድንገባ የሚያደርግ ለዚህም ደግሞ ብሬን ዋሽንግ የሚሆኑ ስራዎችን የሚሰሩበት ነው። ስለዚህ ይህን ካውንተር አርጊው ለማድረግ ካውንተር ሄጂሞኒክ ሀሳብ ለማንሳት ሚዲያዎች ናቸው የሚሰሩት እና በተለይ አሁን ቴሌቪዥን ጣቢያዎች በጣም አስፈላጊዎች ናቸው። ቴሌቪዥን ጣቢያዎች ወላጆች፣ እናቶች፣ አባቶች ጋር ሊደርሱ የሚችሉት እነዚህ ቴሌቪዥን ጣቢያዎች መኖር አለባቸው። ስለዚህ ኢትዮጵያ ዜጎች ባለሀብቶችም ሆነ ምሁሩ ጊዜውን ኢንቨስት ማድረግ አለበት። መማር ማለት የበለጠ ሰው መሆን ነው። ቢንግ ሞር ሂውማን አውቶኖመስ መሆን ነው። በጣም ኢንዲፔንደንት ኢንዲቪጁዋል የመሆን ጉዳይ ነው እና የተማሩ ሰዎች ካሉ እዚህ ውስጥ ገብተው የራሳቸውን ሚና መጫወት አለባቸው። በህብረተሰብ ለውጥ ውስጥ ግንባር ቀደም ሚና መጫወት አለብን እና አይሆፕ እነዚህ ነገሮች ተጀምረዋል። እርግጠኛ ላይ ተስፋ አለኝ ነገ ይለወጣል ብዬ ነው ማምነው። በእርግጠኝነትም ይለወጣል እና አይሆፕ ዊ ካን ቼንጅ። እኛም ሁላችንም ተስፋ እናደርጋለን። አቶ አማኑኤል ሞጊሶ ወላይታ ብሔራዊ ንቅናቄ ሊቀመንበር ስለነበረ ቆይታ እጅግ በጣም ነው የማመሰግነው። እኔም እጅግ አድርጌ አመሰግናለሁ ለሰጠሽኝ እድል። መልካም ተመልካቾቻችንና አድማጮቻችን ስትከታተሉት የቆያችሁት የዛሬውን የምናለሽ መቴ ፕሮግራማችን ነበር። እንግዲህ ከአቶ አማኑኤል ጋር ረዘም ያለ ቆይታ አድርገናል። ከዚህም በኋላ ወደፊትም በሰፊው የምናመጣው ይሆናል። በሀገራችን ያለችበትን ሁኔታ እንዲሁም ህዝባዊ አመፅ፣ የተፎካካሪ ፓርቲዎች ዕጣ ፈንታና የህዝባችንን ጩኸት እንዴት እናየዋለን በሚል ነበረ መረጃና ሀሳብን እንዲሁም አናሊሲስ ትንታኔን የሰጠን ነው። የዛሬውን በዚህ ፈጽም ያለው መታሰቢያ ቀጸላ ነበርኩ። በሌላ ፕሮግራም እስከምንገናኝ ሰላም ቆዩ።